በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላይ ጠይቁ አካላት በስም በአካል በግብር ሶስት በባህሪ በሕልውና በአገዛዝ ዓለምን በመፍጠር ዓለምን በመመገብ ዓለምን በማሳለፍ አንድ አምላክ ብዬ በማመን ረድኤተ እግዚአብሔርን አጋዥ በማድረግ የቅድስተ ቅዱሳን የድንግል ማርያምን አማላጅነት የመላእክትን የጻድቃንን የሰማዕታትን የቅዱሳንን ምልጃ በመተማመን የእግዚአብሔርን ቃል መናገር ማስተማር ጀምራለሁ። በአገር ውስጥና በመላ ዓለም የምትገኙ ክርስቲያን ወገኖቻችን በቅድሚያ በእግዚአብሔር ሰላም እንደምሰነበታችሁ ኃያልና ገናና የሆነ የሰራዊት ጌታ ሁላችንንም በሰላምና በጤና በሕይወት ስላቆየን ክብርና ምስጋና አምልኮትና ስግደት ለአምላካችን ለልዑል እግዚአብሔር ይሁን። የቅድስተ ቅዱሳን የድንግል ማርያም የቅዱሳን መላእክት የጻድቃን የሰማዕታት ስማቸው ክብራቸው ከፍ ከፍ ይበል። የተከበራችሁ ወገኖቻችን እግዚአብሔር ፈቃዱ ቢሆን ዛሬ የምንማማርበት የትምህርታችን ርዕስ በመዝሙረ ዳዊት ምዕራፍ 41 ቁጥር 3 ላይ ያለውን ኃይለ ቃል ነቅሰን በማውጣት በዚያ ዙሪያ እግዚአብሔር መንፈስ ቅዱስ በገለጸልን ልክ እንማማራለን። ቃሉም እንዲህ ይላል፣ አቤቱ ለአፌ ጠባቂ አኑር። ይህ የትምህርታችን መነሻ ርዕስ ይሆናል። አቤቱ ለአፌ ጠባቂ አኑር። እንግዲህ እዚህ ላይ ስንመለከት አፍ አለ፣ ጠባቂ አለ። ስለዚህ ስለ ሁለቱ ነው የምንነጋገረው። እንግዲህ ቅዱስ ዳዊት መዝሙረኛው ያልጠቀሰው ሚስጥር የለም፣ ያልተረጎመ ደግሞ ትርጓሜ የለም እና ከዚያ ውስጥ ለዛሬው ስለ አፍ ወይንም ስለ አንደበት እንመለከታለን። ስለ አፍ ስለ አንደበት ስንመለከት በሐዲስ ኪዳንም በተለያዩ የመጽሐፍ ክፍሎች ውስጥ ስለ አንደበት ወይንም ስለ አፍ የተነገረ ክፍል አለ። ቅዱስ ያዕቆብን ብንወስድ በመልእክቱ ምዕራፍ 3 ቁጥር 5 እና 6 ላይ ስንመለከት አንደበት ትንሽ ብልት ሆኖ በታላላቅ ነገር ይመካል፣ እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። አንደበት እሳት ነው አለ ቅዱስ ያዕቆብም። እንግዲህ አንደበት እሳት ናት አለ። እሳትን ስንመለከት ጥሬውን ብስል ያደርጋል፣ እርጥቡን ያደርቃል፣ የቀዘቀዘውን ያሞቃል፣ ጨለማውን ብርሃን ያደርጋል። ይሄ የእሳት ኃይሉ ነው በበጎ ጎኑ ስንመለከት። ደግሞ በተቃራኒ ስንመለከት እሳት እጅግ በጣም የለማውን አካባቢ ሊያጠፋ ሊያወድም እንዳልተፈጠረ አድርጎ አመድ ሁሉ ማድረግ ይችላል የእሳት ኃይሉን ስንመለከት። እንግዲህ ቅዱስ ያዕቆብም አንደበትን ወይንም አፍን እሳት አለ። እኛ የሰው ልጆች አንደበታችንን በአግባቡና በጊዜው በወቅቱ ለሚገባና ጠቃሚ ለሆነ ነገር ካልተጠቀምን የሰው አንደበት እጅግ በጣም ከባድ ነው። አሁንም እንደዚሁ ከአራት ወንጌላት ጻፍት አንዱ የሆነው ቅዱስ ዮሐንስም በመልእክቱ በአንደኛ ዮሐንስ ምዕራፍ 3 ቁጥር 18 ስንመለከት ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። እንግዲህ ክርስቲያን እግዚአብሔርን የሚያመልክ መዋደዱ ክርስቲያናዊ መዋደር ነው። ከልቡ የመነጨ እንግዲህ የቃላት ቃል የሚመነጨው ከልብ ጽላት ውስጥ ነው። ከልብ ጽላት ውስጥ መንጭቶ ከልብ በጎ ነገር የመነጨው በአንደበት አማካኝነት ወደ ውጭ ይወጣል። እንግዲህ በአጠቃላይ አንደበትን ስንመለከት የትምህርታችንን መሰረታዊ ዓላማ አንደበትን ወይንም አፍን በሚመለከት ለሶስት መሰረታዊ ነገሮች ነው። አንደበቱን የጠበቀ ሰው አንደኛ ለራሱ ራሱን ይጠብቃል፣ ሁለተኛ መሰሉን ሰው ከመሰል ሰው ጋር ሰላማዊ ይሆናል። በየትኛውም አካባቢ በየትኛውም ዓለም ክፍል በየትኛውም ቢኖር አንደበቱን የጠበቀ ሰው ከማንኛቸውም ሰው ጋር በስምምነት በሰላም ወጥቶ ሊገባ ውሎም ወደ ቤቱ ሊመለስ ይችላል አንደበቱን የጠበቀ። ሶስተኛና ዋነኛው ደግሞ አንደበቱን የጠበቀ ሰው ዓለማትን ከፈጠረው ከሰራዊት ጌታ ከእግዚአብሔር ጋር በስምምነት ይኖራል። ማን? አንደበቱን የጠበቀ። አንደበታችንን ስንጠብቅ መጀመሪያ ለራሳችን ደህነኛ ሰዎች በጎ ሰዎች እንሆናለን። በምሳሌ ላይም እንደዚሁ ጥበበኛው ሶሎሞን ስለ አንደበት ሲናገር ምን አለ? አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል አለ። መጽሐፈ ምሳሌ ምዕራፍ 21 ቁጥር 23 ላይ ስንመለከት አፉንና ምላሱን የሚጠብቅ
ነፍሱን ከመከራ ይጠብቃል። እንግዲህ ከንግግር የተነሳ ትጸድቃለህ፣ ከንግግር የተነሳ ትኮነናለህ ነውና አንደበቱን የጠበቀ ምላሱን የጠበቀ ሰው ኋላ በነፍሱም ጥያቄ አይኖርበትም። ለምን? ከአንደበቱ ክፉ ነገር እንዳይወጣ፣ በአንደበቱ ክፉ ደግሞ ወጥቶበት ራሱም ተጎጂ ሌላውንም ሰው እንዳይጎዳ፣ መጨረሻ ደግሞ ከአምላኩም ዘንድ ፍርድ እንዳያገኝ አንደበቱን ምላሱን ስለተቆጣጠረ ነፍሱን ከመከራ፣ ነፍሱን ከፍርድ፣ ነፍሱን ከኩነኔ ይጠብቃታል ወይንም ጠብቋታል ማለት ነው። እንደዚሁ አሁንም ጥበበኛው ሶሎሞን በምዕራፍ 10 መጽሐፍ ምሳሌ ላይ ቁጥር 11 ስንመለከት የጻድቅ አፍ የሕይወት ምንጭ ናት፣ የኃጥአን አፍ ግን ግፍ ይከድነዋል። ጻድቃን ሁሉ ጊዜ በአንደበታቸው በጎ እንደተናገሩ፣ በአንደበታቸው ጥሩ እንደተናገሩ፣ በአንደበታቸው እውነት ብቻ እንደተናገሩ ነው ዘመናቸውን ሁሉ አሳልፈው ወደ ፈጣሪያቸው ወደ ማያልፈው ወደ እግዚአብሔር መንግስት የሚሄዱት። ኃጢአተኞች ግን ዘወትር ከአንደበታቸው ርግማን፣ ከአንደበታቸው ስድብ፣ ከአንደበታቸው መራራ ነገር ብቻ ነው ሲናገሩ እድሜያቸው የሚያልፈው። ከዚያ የተነሳ ለራሳቸውም ሰላም የላቸውም፣ ከሌላ ከባልንጀራቸውም ጋር ሰላም አይኖራቸውም፣ ኋላ ደግሞ ከፈጣሪያቸውም ጋር ሰላም ሳይኖራቸው ከሶስቱም አንዳች ነገር ጥቅም ሳያገኙ ተሰናብተው ይሄዳሉ። ለምን? አንደበታቸውና ምላሳቸውን ስላልጠበቁ። አሁንም ያዕቆብ በመልእክቱ በምዕራፍ 1 ቁጥር 26 እንደዚሁ ስለ አንደበት ስንመለከት ምንድነው የሚለው? አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል ሰው ቢኖር አምልኮቱ ከንቱ ነው። አንደበቱን ሳይገታ፣ አንድ ሰው አንደበቱን መግታት አለበት። ስደብ ሲለው አለመስደብ፣ ክፉ ተናገር ሲለው ክፉን አለመናገር፣ ጨክኖ እግዚአብሔር በፈጠረለት አንደበቱ አምላኩን በሚያመሰግንበት አንደበቱ ሌላውን ክፉ ነገር፣ ሰይጣናዊ የሆነ ነገር፣ ዓለማዊ የሆነ ነገር፣ የሚጎዳ ነገር፣ የራስን ሰላም ከሚያበላሽ ነገር፣ የሌላ የባልንጀራውን ሰላም ከሚያበላሽ ነገር፣ ከአምላኩ ከፈጣሪው ጋር በሚያጣላ ነገር አንደበቱን ሳይሄድ አንደበቱን መግታት፣ አንደበቱን መቆጣጠር፣ አንደበቱን ማዘዝ ያለበት ያ ግለሰቡ ነውና ያንን ነው ያዕቆብም አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል ሰው ቢኖር አምልኮቱ ከንቱ ነው። እንግዲህ ሰው አምልኮት ያለው ወይንም ሃይማኖት ያለው ሰው ሃይማኖት ከሌለው አህዛብ የሚለየው በዚህ ነው። ሰው አንድ አምልኮ ያለው ሰው ፈጣሪውን የሚያቅሰው ፈጣሪውን ያመሰግነዋል፣ በደስታውም በሐዘኑም ጊዜ ደግሞ ፈጣሪውን ይማጸነዋል። ደስታውንም ፈጣሪው በደም እንዲያጣጥመው እንዲባርክለት፣ መከራ ሐዘን ቢያገኘውም ደግሞ ያን መከራ ያን ሐዘን በጽናት እንዲወጣው ፈጣሪውን ሲማጸን በአምልኮ ነው ያን ስርዓት የሚፈጽመው። ያን ነው ቅዱስ እንግዲህ ያዕቆብም የተናገረው። በሌላኛው በመጽሐፍ ቅዱስ ክፍል ውስጥ ስለ አንደበት ስንመለከት አንደበትን እጅግ በጣም መጠንቀቅ አስፈላጊ ነው። በመጽሐፈ መሳፍንት ምዕራፍ 11 ቁጥር 31 እስከ 40 ላይ ስንመለከት ስለ አንድ ታላቅ የእስራኤል መስፍን ስለሆነው ሰው ታሪክ ይነግረናል። ያም እስራኤላውያን ወይንም ህዝበ እስራኤል አገረ እስራኤል በነገስታት ከመመራቷ በፊት በመሳፍንት ነበረ የምትመራውና እስራኤልን በዚያን ዘመን የሚመራው መስፍን ዮፍታሔ ይባላል። ዮፍታሔ አንድ ሴት ልጅ ነበረችውና በዮፍታሔ ዘመን አሕዛብ እስራኤልን ሊዋጉ ይገዳደሩ ነበር፣ ይሰድቧቸው ያዋርዷቸው ነበርና የእስራኤል ህዝብ ዮፍታሔ ሆይ አንተን በራስ በእኛ ላይ ሾመናል፣ ሂድና አሕዛብን ተዋግተ ወታደሮችን ይዘ ድል አድርገና ብለው ህዝቡ ሲልከው ዮፍታሔ ከቤቱ ገብቶ ምን ነበረ ለእግዚአብሔር ጸሎት ስለት ያቀረበው? ፈጣሪ የሰራዊት ጌታ የቀደምት የአባቶች አምላክ ሆይ እኔ አንተን ጋሻ አንተን መከታ አድርጌ ጦርነት ሄዳለሁ፣ አንተ ከፊቴ ቀድመ ተዋጋልኝ፣ አንተ ኃይሉ ነኝ፣ አንተ ጉልበቱ ነኝ፣ ከነ ሙሴ ጋር የነበርከው ከነ ኢያሱ ጋር የነበርከው ከቀደምት አባቶቻችን ጋር የነበርክ ለነሱ ሁሉ ጊዜ በዘመናቸው አሸናፊነትን ድል ማድረግን ሞገስ ይሆንካቸው ለኔ ሞገስ ሁን፣ ይህን ጦርነት አሸንፌ ድል አድርጌ ስመለስ ከቤቴ መጀመሪያ የወጣውን ሰው ለአንተ መስዋዕት አቀርባለሁ ብሎ ዮፍታሔ በአንደበቱ ይሄን ስለት ተሳለ። እዚህ ላይ ነው እንግዲህ ትልቁ ችግር። አሁን ዮፍታሔ በአንደበቱ በአፉ ይሄን ስለት ካፉ ተናገረ። እንግዲህ ካፍ የወጣ እንደ አፋፍ ነው። አንድ ሰው ካፋፍ ላይ ተንሸራቶ ከወደቀ
እንግዲህ ከባድ አደጋ ላይ ነው የሚወርቀው። ሰውም አፉን ካልጠበቀ አፉን ካልገታ የሚናገረውን ካልተቆጣጠረ ዛሬ የምናገረው ውጤቱ ምንድነው የሚመጣው ብሎ ካላሰበ ከባድ ነውና ዮፍታሔ ሳያስብ ጦርነቱን ድል አድርጌ ስመታ ከበሮ ነጋሪት ተጎስሞ መለከት ተነፍቶ የዚያን ሰዓት ዘሎ የሚወጣ ሰው መጀመሪያ ላይ ማየው መስዋዕት አቀርባለሁ አለና ጦርነቱን ድል አደረገ። እስከ ሰራዊቱ ድረስ ደስ እያለ ሆ እያለ ሲመጣ መጀመሪያ ልትቀበለው የወጣችው ልጁና ሴት ልጁ ናት። ዮፍታሔ አዘነ፣ ዮፍታሔ አለቀሰ፣ ዮፍታሔ ተጸጸተ። ስለቱን እንዳይተው ለአምላኩ ነው ስለት የተሳለው፣ አምላኩ ነው ደግሞ ባለድል ያደረገው፣ አምላኩ ነው እንዲያሸንፍ ያደረገው፣ አምላኩ ነው ሞገስ የሆነው፣ አምላኩ ነው ክብር እንዲያገኝ በአሕዛብ ፊት ያደረገው ነውና የዚያን ሰዓት አዘነ። ልጅቱ አባዬ ምን ሆነ ነው? ጦርነት ድል አድርገ ጠላት አሸንፈ ስትመጣ እንዴት ነው የምታዝነው? አይ ልጄ ተዩ ለአምላኬ አንድ ቃል ስለት ገባሁኝ እና ምንድነው ይሄ ነው መጀመሪያ የሚወጣ የሚቀበለኝን መስዋዕት አቀርባለሁ ብያለሁ አለ። ልጅቱ የተባረከች ናትና አባዬ ከፈጣሪ ከአምላክ ከምትጣላ ያልከውን ፈጽም፣ እኔ ግን ስለ ድንግልናዬ ስለ ክብረ ንጽህናዬ ከእስራኤል ልጃገረዶች ጋር 2 ወር ሱባኤ ልግባ ጸሎት ላድርግ። ወደ ተራራ ወጣ ስለ ክብረ ንጽህናዋ ስለ ድንግልናዋ ከባልንጀሮቿ ጋር ቆየች፣ ጸሎት አደረገች። ከዚያ በኋላ 2 ወር መጣ። ከዚያን ሰዓት ዮፍታሔ የገዛ ልጁን ለእግዚአብሔር መስዋዕት እንዳቀረበ በዚሁ በመጽሐፈ መሳፍንት ምዕራፍ 11 ቁጥር 31 እስከ 40 ላይ ታሪኩን እናገኛለን። የተከበራችሁ ክርስቲያኖች እንግዲህ ተመልከቱ፣ ዮፍታሔን ዋጋ አስከፍሎታል። ዮፍታሔ በግ ቢል ይችል ነበር፣ ላም በሬ ቢል ይችል ነበር፣ ሌላም ነገር ቢል ይችል ነበርና ግን ከገጠመው መከራ አኳያ ከገጠመው ሐዘን አኳያ ከገጠመው ከአሕዛብ ፉከራ አኳያ ማስተዋል አልቻለምና ይሄን ተናገረ። የሚወዳትን ልጅ ከእግዚአብሔር ጋር ከምጣላ ብሎ መስዋዕት አቀረበ። እንግዲህ ይሄ አንደበቱን መጠበቅ ወይንም ሰው አንደበቱን መቆጣጠር እንዳለበት ያንን ነው። ቅዱስ ዳዊትም አቤቱ ለአፌ ጠባቂ አኑር፣ አፋችንን ካልጠበቅን ዛሬም ከባድ ነው። እንደዚሁ ከ80 አንድ መጽሐፍት ውስጥ እኛ ኦርቶዶክሳውያን ከምንቀበለው ውስጥ አንዱ መጽሐፈ ሶስና ላይም እንደዚሁ አንድ ታሪክ እናገኛለን። ሶስና የተባለች የእግዚአብሔር ሰው እግዚአብሔርን የምትፈራ ጽኑና ሃይማኖተኛ የሆነ ሴት እጅግ በጣም ውብ የሆነች እግዚአብሔር ውበትን ያጎናጸፋት መልከኛ ውብ ሴት ናትና በዚያን ዘመን የነበሩት ረበናት ወይንም ምሁራን ኦሪት የኦሪት ምሁራን የነበሩት ሶስናን እንደተመለከቱ ለዝሙት ተመኙዋት፣ ለዝሙት ፈለጓትና 2 ጓደኛሞች ናቸው። ግን የሁለቱም ፍላጎት ከሶስና ጋር ዝሙት መፈጸም ነውና ግን ተደባብቀው አንዱ በግራ ሲሄድ አንዱ በቀኝ እየመጣ ከለታት አንድ ቀን ሁለቱም ተገናኙ። ምን ፈልገ ነው ተባባሉ። አይ እኔም ሶስና ነው እኔም ሶስና ነው ተባባሉ። እንግዲያውስ በቃ ይሁን ብለው ሶስናን የሚያገኙበትን አሳቻ ቀን እየፈለጉ ባሉበት ሰዓት ከለታት በአንድ ቀን ሶስና ሰውነቷን አልቧት ደክሟት ገላዋን ልትታጠብ ወደ አትክልት ስፍራ ስትገባ እነሱ ባሳቻ በተደበቀ ቦታ ጫካ ላይ ተቀምጠው ገረዶቿ ሳሙናውን ውሃውን ሌላውንም ለሰውነቷ የሚያስፈልግ ነገር አቅርበው በሩን መለስ አድርገው ሲወጡ በዚያ በር ገብተው ሶስናን እንግዲህ አገኘንሽ፣ እኛን ታውቂያለሽ፣ በእስራኤል ላይ ተጽዕኖ ፈጣሪዎች ነን፣ እኛ ይሙት ካልን ህዝቡ ይገላል፣ እኛ ይዳን ካልን ህዝቡ ያድናልና እንዳትሞች እንዳንገልሽ፣ ስለዚህ ምን ፈልገውን ፈጽምልን አሉ። ሶስና ግን በአንደበቷ ወደ ፈጣሪዋ እንዲህ አለች፣ እሺ ብላቸው ካንተ ከአምላኬ ልጣላ ነው፣ እምቢ ብላቸው ደግሞ እነሱ ስምን አበላሽተው አለ ተግባሬ ፈጸምሽ ብለው በድንጋይ ሊያስወግሩኝ ነውና ብላ ከዚያ በኋላ ተጨነቀች። በአንደበቷ ተናገረች። ይሄ ነው እንግዲህ አንደበቱን መጠበቅ ይሄ ነው። አንደበቷን ጠበቀች፣ ተቆጣጠረች። ከዚያ በኋላ ምን ብላ ወሰነች? በጭራሽ በአምላኬ ፊት ኃጢአት ሰርቼ ዝሙት ፈጽሜ ከፈጣሪ ከምጣላ እነሱ እንዳሻቸው ያርጉኝ ብላ ወሰነች። በአንደበቷም ለፈጣሪዋ ነገረች። እነዚያ ግን ረበናት ወይንም ምሁራን ኦሪቶች ምን ነበር የሚባባሉት? ዘቀ ዛሬ ያገኘናት ከሷ ጋር ዛሬ ምኞታችንን የልቦናችን መሻት እንፈጽማለን ብለው በአንደበታቸው ኃጢአትን በአንደበታቸው ክፋትን በአንደበታቸው ርኩሰትን ወደ ሲኦል የሚያገባውን ነፍሳቸውን ወደሚያስፈርደው ሐሳብ ተስማሙ። ከዚያ ጮሁ።
ሶስና ምን ባለች ተጫጫው ሰው ከግራ ከቀኝ ተሰባሰበ ይዟት ወደ ሸንጎ ወሰዱ ምን ሆነች ሲባል እነዚያ እንግዲህ ህዝብ ፊት መምራን ናቸውና ህዝብ ያምናቸዋል በወቅቱ ያለው መሪም ያምናቸዋል እና ምን ሶተና ያገኛቸው እንዴ ዝሙት ከጎልማሳ ጋር ስታረግ እናስ ጎልማሳው የታለ እሱማ ጉልበተኛ ስለነበረ አምልጦን ሄደ እና እሷን ይዘና መጣናሉ ከዛ በድንጋይ ይወገር የገዛ አባቷም ጭምር የገዛ ዘመዶቿም ሁሉ እቺማ እኛን አዋረደች ስማችንንም አጠፋች ስለዚህ በድንጋይ ይወገር ብለው ሁሉም ድንጋይ ይዞ ሊወግሯት መጣል ብቻ ሲቀር እግዚአብሔር ዳንኤል የተባለ ብላቴና አስነሳና ጮኸ ዳንኤል እኔ ከዚች ሴት ደም ንጹህ ነኝ አለ በደሏ አለ ኃጢያቷ አለ ተግባሯ በድንጋይ አትውገሯት እኔ ልፈተናቸው አለ እስቲ እነዚያን አምጧል አንዱን ልፍ አድርጎ ምን ስታረጋየ ዝሙት ያደረገችው ምን እንጨስር ነው ኮክ በተባለ እንጨስር ነው አለ እሺ ያዝ መዝገብሉኝ አለ ዳንኤል ያኛውንም ልፍ አድርጎ ለብቻ ጠየቀው አንተስ ምን ስታረጋየ ዝሙት እናስ ምን ስር ሮማን ተመልከቱ እንግዲህ ያኛው ኮክ ብሏል ይሄ ሮማን አለ ይሄ ያሰት መሆኑን ሶስና ምንም ተግባር ክፉ እንዳልፈጸመች ተመልከቱ ብሎ የዚያን ሰዓት ቅዱስ ሚካኤል ተገልጦ እነዚያን መምራን ኦሪቶችን ወነ መረበናትን እንዲያክርማ ለሁለት ሰንጥቆ እዚያው ጣላቸው ሶስና ባንደበቷ በጎ በመናገሯ በአፏ ጽርቅ በመናገሯ ፈጣሪዋን በመፍራቷ ባንደበቷ ክፉ ባለመናገሯ በሰውነቷ ኃጢያት ባለመፈጸሟ እግዚአብሔር የሰራዊት ጌታ ቅዱስ ሚካኤልን ልኮ ከምድር ደግሞ ያን ብላቴና ዳንኤልን ልኮ ሶስናን እግዚአብሔር ታደጋት እግዚአብሔር አዳናት እነዚያ ደግሞ ባንደበታቸው ግፍ የተናገሩት በአፋቸው ክፉ የተናገሩት አንደበታቸውን ያልጠበቁት የሥራቸውን ውጤት አገኙ እንደ አክርማ የሚባለው እንግዲህ ሰቤት መሶብ የሚሰፋበት ስንድሮ የተባለ ሳር አይነት ነው ያን እናቶቻችን መሶብ ሰፌር ሲሰፉ ያን ሰንጥቀው ነው ልክ እንደዚያ መላኩ ሰንጥቆ ጣላቸው ለሁለት ተከፈሉ የተከበራችሁ ክርስቲያኖች እንግዲህ መነሻ ርዕሴ ላይ እንደነገርኳችሁ አቤቱ ላፌ ጠባቂ አኑር አለ ቅዱስ ዳዊት አቤቱ ላፌ ጠባቂ አኑር የከንፈሮችንም መዝጊያ ጠብቅ በመዝሙር 141 ቁጥር 3 ላይ አቤቱ ላፌ ጠባቂ አኑር የከንፈሮችንም መዝጊያ አንተ ጠብቅ የተከበራችሁ ወገኖቻችን ዛሬ በየሚዲያው የመናገር አጋጣሚ ያገኘን በየመድረኩ የመናገር አጋጣሚ ያገኘን በየጓዳው ጎርጓዳው በየመናገር አጋጣሚ ያገኘን እግዚአብሔርን ቀና ብለን አስተውለን አይተን ካልተናገርን በዓለማችን የሚፈጸመውን ግፉን ተንኮሉን በክርስቲያኖች ላይ እየተፈጸመ ያለውን እግዚአብሔርን በሚያመልኩ ሰዎች ላይ እየተፈጸመ ያለውን ያን ሁሉ በመጣ ነገር ሁሉ ክፉን ደጉን ለይተን እውነትና ውሸት ለይተን ዝም ብለን ካፋችን እንደመጣ ከተናገርን እጣፋንታችን ጽዋ ተርታችን እንደረበናቱ ይሆናል ስለዚህ እኛም አንደበታችንን ገተን አምልኳችን ከእግዚአብሔር ጋር ትክክል ሆኖ ዋጋ የሚያሰጥ እንዲሆን ያምላካችን በጎ ፈቃድ ይሁን አቤቱ ላፌ ጠባቂ አኑር ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን